የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገቦችራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን በርካታዎቹ ስለ መልካምነቱ ይናገራሉ። በተቻለው አቅም ድሬዳዋን አግዟል። የድሬዳዋ አምባሳደር ብለው የሚገልጹትም አሸናቸው። በስፖርቱ ብቻ ሳይሆን በተለያዩ ዘርፎች በሚችለው አቅም አስተባብሮም ከራሱም ድሬዳዋን አግዟል። የዛሬው እንግዳችን በስፖርቱ ብዙ አስተዋጽኦ ያደረገ የድሬዳዋ ባለውለተኛ ነው፣ ወገን ወሰን። የዛሬው አሸዋ ሜዳ እንግዳችን በመሆኑ እጅግ በጣም ትልቅ ደስታ እንደሚሰማን በዚህ አጋጣሚ መናገር እንፈልጋለን። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን፣ ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። ዛሬ ከወገኔ ጋር ቆይታ እናደርጋለን። ለበርካታ ሰዎች ወገን የሆነ እንደ ስሙ ወገኔ። አብራችሁን ቆዩ። ጤና ይስጥልኝ። ጤና ይስጥልኝ። እንዴት ነህ? እግዚአብሔር ይመስገን። ለማውራት ችግር የለም። አይናፋር አይደለም። ኧረ በፍጹም ስላገኘሁ ደስ ብሎኛል። እኔም አመሰግናለሁ። ስላንተ መረጃ ለማግኘት ብዙ ሰው ጋር ደወልኩ። ወገኔ እንደዚህ ነው እንዲህ ብዬ ውስጤ ተሰማኝ። ዛሬ እኔ የተሰማኝን ስሜት ነው ለተመልካቾች የምናወራውና ወገኔ የተወልዶ አደገ። ተወልጄ ያደግኩት ድሬዳዋ በቀድሞ 09 አሁን 05 ግንፍሌ ነው ተወልጄ ያደግኩት። ያው ተማርኩትም በከዚራ በመድኃኔዓለምና በሃይስኩል ሁለተኛ ደረጃ ትምህርቴን ተምሬያለሁ። ኳስ አሁን ወጣት ማከት ተሰራባት ተጫወክ እዛ ብቻ አዎ እየል ሜዳ ነው ትባላለች። እየል ሜዳ ትባላለች። ተስፋ ሜዳ ደግሞ ዋናው መድኃኔዓለም ነው። ከአንድ እስከ 6 የተማርኩት አሸዋ ላይ ነው ያደግኩት። እቺ ትንሿ ሜዳ በተለይ እኛም ትንሿም ትልቁም አሁን ወጣት ማከት ተሰራበት። ሜዳ ብዙ እዛ ግንፍሌ አካባቢ ያሉ ወጣቶች ኳስ መጀመሪያ ዳዴ የሚሉበት ግንፍሌ እየል ሜዳ ያው የታወቀ ነው። ሞር ደግሞ እንደገና ተስፋ ሜዳ ደግሞ ያው የተማርኩትን መድኃኔዓለም ነው ያደግኩበት ሜዳ ማለት ነው። እውነት ነው። መምህር ተስፋ ሜዳ ተመረ ማዛው አሰልጥኖኛልም እንጂ ህይወት ትረስትን እሱ ነበር የሚያሰለጥነው። ኦኬ ከዛ ወደ ራዳ ባርና እንደገና ገባን። መሰረት ማን ያሰለጥነች? መሰረት ማን ጋር መሲ በቃ ያልነካችሁት መሲ በጣም እሷ ብቻ ሳትሆን ሌሎች አሰልጣኞችን ሁሉ ያመጣች ነበር ያን የምታሰለጥነን። ያው እኔ ከዛ አላለፍኩም፣ ወደ ንግዱ ገባው። ወደ ህይወቴ ተቀየረ። ኳሱ ብዙ ማለትኩም እንጂ ብዙ እነ ሽመልስ ያበበ ወንድም እና አድላቸው እነ ጌታ የመጡን ታሰራን ነበር። መሲ የምትገርም ሰው ነች። እንዳውቁ መሲ ሳትኖር እኮ ጌታም ያሰልጥናችሁ። አዎ ብትኖርም ያጋኑ አግዙኝ ትልና ያለች የተለያየ አሰልጣኝ እንትን እንዲለን ያው መሲ በጣም ነው ብዙ አረርም አዲስ አበባ እየወሰደች ታጫውት ነበር። እንትኑን ዶርሙን አናስገባችሁ ነበር? ከዛ አይ ዶርም ውስጥ እኔ የለውም አለ ያድኝቹ ነው። የዛን ጊዜ ያ ተስፋዬ ገብረስላሴ ጋር ከነሚኮ መክተው ምናምን ሆነን ተማም ምናምን አይወትረስ ነበር። ታዲያ ለምን ብዙ አልቀጠልክም? ህይወት ወደ እኔ ያው ቤተሰብ ማገዝም ስለነበረብኝ ነው ወቅቱ ወደ ንግዱ ዓለም ገባው። ቤተሰብን አውራኝ ወንድም ነበረ እሱን ይማራውን አርፏል። እህቶች ምናምን ነበር አለ ታላቅ እዚህም ሁለት እህቶች አሉኝ የነበረው አዲስ አበባም አንድ እህት አለችኝ፣ ወንድም አለኝ። 3-4 እህቶች አሉኝ። አዘሬ ታወቁ ናቸው። አባቴ የታወቀ ነው ድሬዳዋ ውስጥ ነው። የታወቀ ድሬዳዋ ላይ አሁን ራሱ ያውቁታል። በሹፍርና ከ50 ዓመት ከ60 ዓመት በላይ ሹፍርና ይታወቃል። ስለዚህ ለዚህ ነው አንተ የወሰድከው? እኔ ከሁሉም አለው ሹፍርናው። ሀረር ድሬዳዋ ትሰራ ነበር? አዲስ አበባ ድሬዳዋ ጂጂጋ ሚኒባስ ምን ያህል ዓመት ነበር? ረጅም ዓመት ነዳው። ታክሲም ድሮ ነበረኝ፣ ታክሲ ሰራ ነበር። የድሮዋ ታክሲ ምንድን ነው የምትባለው? 93 ፔጆ ነበረችኝ። 93 ታዋቂ ነበረች። ስለዚህ የፋዘርን ነው እንትን ያልኩ ማለት። አይ ፋዘርን በሁሉም እናቴ ንግዱ ደግሞ በእናቴ ልጅ ሆነ። አሁን የኔ እናንተ ልጅ ሆነ የሚጀምረው እዚህ ጋር ነው። አንተ ባቡር ነህ፣ እኔ ባቡር ነኝ። እኔ ኮተኔ ነኝ። አባቴ ባቡር ነበር ነው መሰለኝ ተጽዕኖ መሰለኝ
ባቡር ነኝ። ኦኬ እስቲ አስታውሰኝ ያ ወቅት ባቡር በቃ ያንን አስታውሼ ያው ኳስን እንደወድም ያደረጉኝ እነ ሊሜና አማረ እነ ማሙሽ ነው ውሸት ፓቼ ምናምን እና ሞር ደግሞ የኔ እንትኖች አማረና ሊሜ ነበሩና አሁን በቀደም ማሊያ ላኩላችሁ ለአማረ አውስትራሊያ ላኩለት ለሊሜ ዲሲ ሁለታችሁም በዚህ ልክፈላችሁ ብዬ የባቡር ማሊያ ላኩላቸው። እኔ የባቡሩ የነጁንዲን ትውልድ ነው ማቀው እኔ ደርሼባቸዋል እነኛን። ኦኬ እኔ የነጁንዲ ትውልድ ግን ያው አግሬሲቭ ምናምን ስለሆኑ ኮተን ይሻለኛል ደርሼባቸዋለሁና በቃ ስቲል ድረስ ሰማያዊ ማሊያ ሳይ የሆነ ነገር ያደርገኛል። በእውነት እኔ ደግሞ ነጭ ሳይ ደስ ይለኛል። ከምሬ ነው። ነጭኛ እንደነግጣለን ያው ግን አስታውሰኝ የሁለቱ ደርቢ በጣም ልብ የሚነካውን ባቡር ኮተን ትሪፕ አለ ባርሳና ማድሪድ ቢጫወትን ምንም አይመስለኝም። አሁን ያንን በቃ እኔ እንጃ ተለክፋል ማለት ትችላለህ። እና ባቡርን በጣም ነበር የምወደው። ለዚህ ነው ባቡር አምባሳደር የሆንከው? አዎ ያው በናፍቆት ድሬ አሁን ሲሰባሰቡ ምን ሲሉ ባቡሮች ማሊያ ምናምን እኔ ነኝ ሰፖርት ማድረጋቸው። እኔ ደስታዬን ነው የምገልጸው። ግን እነሱ የባቡር አምባሳደር ብለው ሰርቲፊኬት ባለፈው ሰጥተው ነበር። አሁን ወደ ቀድሞ አንድ ላይ ተሰባሰቡ እንጂ ያው ባቡርን ስለዚህ የምታደንቀው ኬኔዲን ሲያትል ኬኔዲ የምታገኘው? አዎ ኬኔዲማ ኬኔዲ ያው ላንተ አልነገርም ስለ ኬኔዲ። ያው ኬኔዲ ድሬዳዋ ላይ ያው የባቡሩም ተጫዋች ስለሆነ አላቅም ተጽዕኖ ፈጥሮብኛል። ያው በጣም ነው የምወደው። አሸዋ ሚዲያ ላይ 6 አመቱ ፕሮግራሙን ከጀመርኩ ኢንተርቪው ማድረጋቸው ሰዎች ስለ ሁለት ሰዎች ሳያነሱልኝ አያልፉም። አንደኛው ኬኔዲ ሌላኛው ሞክሪያ አሸብር ባቡሮች ሁለቱን ሳያነሱልኝ የትኛውም ኮተንም ይምጣ ማንም ተጫዋች ይምጣ ምንድነው የሰሩት? በተለይ ኬኔዲ ነው በሜዳ ላይ ምንድነው ያደረገው ላለው ኬኔዲ በቃ እንደዚህ የምገልጸው ተጫዋች አይደለም። ያው ሳይጠገብም ስለሄደ ነው መሰለኝ። አስታውሳለሁ እንትና ገነነ ዲብሮ ሁሌ ስለ ኬኔዲ ይጽፍ ነበር ረጅም አመት ኢትዮጵያ ሳትጠቀምበት ያመለጣት ተጫዋች እያለ ማለት ነው። ኬኔዲ ያው አስማት ነው፣ ደስ ይላል። በእውነት ይገርመኛል። ከሱ ጋር ደግሞ ሲያትል ምናምን ትገናኛላችሁ እግር ኳሳዊ ጨዋታው ምናምን የአሜሪካን ቶርናመንት ሁሉ አብረን ነው የምንሄደው። ያው አንድ ከተማ ምነን ያው ጓደኝነታችንም የጠበቀ ነው። በቅርቡ የድሬ የቅርቡ እግር ኳስ ተጫዋቾች ማህበር ገንዘብ ይዘላቸው መተሃል እስቲ እነሱ ማስተዋጽኦ ነበራቸው አይደል? የኬኔዲ የቅርብ ጓደኞቹ እዛ በኬኔዲ ስም ምን እናርግላችሁ ለድሬዳዋ አሉ። በቃ ገንዘብ ሰብስቡና ስጧቸው የቀድሞ ተጫዋቾች ያው ኬኔዲን ማለት ናቸው አሉ። እኔ 1 ሰዓት ነው ነድቼ የምሄደው እነሱ ጋር። በሁለተኛው ጊዜ $1000 ስጦታ ሰጡኝ። መጥቼ አስረክቤያለሁ። እውነት ነው። ኬኔዲ እንወድሃለን ከልብ ነው የምናመሰግነው። ግን ድሬዳዋ ናፍቀዋለች። በጣም ነገሮች ቢስተካከሉ ይመጣል። መምጣትም አለ ይመጣል። እግዚአብሔር ይረዳዋል ደግሞ። እውነት ነው። ወደ አንተ እንምጣና ያው በተጫዋችነት ትንሽ የእግር ኳስ ሞከርክ፣ ግን ከእግር ኳስ ዓለም ከስፖርቱ ዓለም መውጣት አልቻልክም ወገኔ። ብዙ አስተዋጽኦችን ማድረግ ይችላል። አንተ ስትነሳ ሪኩቺ ገብርኤል ይነሳል። ሪኩቺ ገብርኤል ደግሞ በአንድ ወቅት በድሬዳዋ ስፖርት ላይ ያደረገው ነገር በድሬዳዋ ላይ ያደረገው ነገር በጣም ይታወቃል። በጣም እንዴት ያላችሁ ግንኙነት ምንድነው ከሪኩቺ ጋር? ሪኩቺ ገብርኤል የአባቴ የወንድም ልጅ ነው። የታላቅና ታናሽ ልጆች ነን። ያው እሱ እዛ ጣሊያን ሀገር ሲሄድ በሪኩቺ ተባለ እንጂ የኮሎኔል አጥራው ልጅ ነው። አባቱም አብረን ነን ሲያትል። የአባቴ የወንድም ልጅ ነው፣ ታናሽ ወንድሙ ልጅ ነው። እሱ ነው ግንኙነታችን። ከዛ እሱ ብዙ ድጋፎችን ያደርጋል። እዚህ ደግሞ የምታስፈጽመው አንተ ነህ። እስቲ አውራኝ፣ እንዴት ነው ግንኙነታችሁ? እንዴት ነው የምትሰሩት? እንዴት እንደተጀመረ ታውቃለህ? ይሄ ነገር በ2000 በኢትዮጵያ 2001 2000 ለጋሬ ቀበሌ አበራ ያሰለጥን ነበረ። ለጋሬን ቀበሌ ማን ነው? አበራ ይርጶ ጓደኛዬ ነውና እንዳው ወገን እርዳን እስቲ ያለኝ የዛን ጊዜ ማን ነው? ሳስበው የዛን ጊዜ ደግሞ ክቡር ከንቲባችን ደግሞ ለጋሬን ሊቀመንበር ስፖርቱን በጣም ይደግፍ ነበረ በዛን ወቅት ማን ነው። ከዛ ለጋሬ ለቀበሌ እስቲ ገብርኤል ለምን ማሊያ ልክልኝም ብዬ እንትን አልኩት። ለምን አለኝ። ማሊያ ለልጆች ፈልጌ ነው እናንተ ጋር ይኖራሉ ያልኩት እንደቀልድ ነው። እሱ ደግሞ የስፖርት ዳኛ ነበር በወቅቱ። ለስፖርቱ ቅርብ ነው።
ሳን ማሪኖ ላይ ሪሚኒና ሳን ማሪኖ ላይ ሁለቱ ከተሞች ላይ ይዳኝም ነበርና እና ለለጋሬ ቀበሌ የተጀመረ እንትን ነው እንደዛ ያደገው። እዛን ወቅት ክቡር ከንቲባ ነበረ የገበሬ ሊቀመንበር፣ እሱም ደስ አለው በዛን ወቅት። መነሻችን ለጋሬ ቀበሌ ነው። እሺ ከዛ ቀጠለ። ውይ ከዛ በኋላማ በጣም ድሬዳዋ ትጥቅ እኮ አይገዙም ነበር እኮ በቃ ይነግሩኛል። ገብርኤል ብቻ ማለት ነው። በኋላ ላይ ከገብርኤልም አልፈን ሳን ማሪኖ የእግር ኳስ ፌዴሬሽን ጋር ሁሉ ግንኙነት አደረግን። ትጥቁ ከነማን እኮ የውጪ ማሊያ ነው የሚለብሱት። ማሊያ ቁንጣ፣ ይሄ አሁን የሚለበሱት ከስፖርት በፊት እኮ ድሬዳዋ ከነማ ነው መጀመሪያ የለበሰው። ቁንጣና ቲሸርት ለብሶ ባጋቸው ሁሉ ድሬዳዋ ከነማ ነው የሚለው። እንደዛ ነው የተጀመረው። በጣም ቱታቸው ድሬዳዋ ፖሊስ ቱታ አይገዛም። ዳኞች ድሬዳዋ ዳኞች እኮ ቱታኛ ነው ያለበስነው። አልፈ ተርፈን ሀረሮችን ሁሉ የዳኞች እኛንን ቱታ ያለበስናቸው። ለዳኛ እኮ ተስጦታ ሰጥቶ አያውቅም እኮ በግለሰብ ደረጃ። እንደዛ ነው እናደርገው። እንዴት ነበር የምትመርጥለት የነበረው ሰው? ያው ጥያቄዎች መጡት እኔን ነው እሱን አናግሩት ነው የሚለው መጀመሪያ። ያው በእኔ በኩል ነው የሚያልፈው ሁሉ ነገር እና ያው ለኔ ደግሞ ለድሬዳዋ ቅርብ ስለሆንኩኝ በማንኛውም ነገር ለሰው ለእግር ኳሱም ቅርብ ነኝ፣ ለአስተዳደሩም ቅርብ ነኝ፣ ለህዝቡም አብሮኝ ያደገ ህዝብ ነው። ያ ነው ደግሞ ለአንተ የሚያመጣልህ ጫማ በስም ነው አሉ። አዎ ይሄን ጫማችን በአመት 2 ጫማ አለ በስሜ ተጽፎ ይመጣል ራሱ ጫማው ላይ። አዎ ወገን ይላል ጫማ። በጣም ይገርመኝ ነገር አንተ ብታወራው ደስ ይለኛል። 2 አምቡላንሶችን አምጥቷል እዛ ወቅት ላይ። አምቡላንሶቹ የመጡበት መንገድ ይገርማል። አዎ ከነማ የተጫወተ ነው። አስታውሳለሁ የብሔር ብሔረሰቦች ቀን ተከብሮ የሆነ ለአርማ ምናምን የተሰራ ካታንጋ ላይ እንጨት ነበረ። አዎ ልጆች የሚቀመጡበት። ልጆች በዛ መካከል አምባይ በፍቃዱ በረኛውን ታውቀዋለህ አይደል? አዎ አምባይ በፍቃዱ የሱ ልጅ ከእንጨት ላይ ይወድቃል። ይርቅና ይሄ ይፈነከታል ማለት ነው። እዛ ካታንጋው ደግሞ ድንጋይ አይደል? አዎ በወቅቱ የነው ነበረ የአድማ ብተና ነበር ምክቱ ኮማንደር። አዎ የነው ይዞት ከካታንጋ ወደ ትሪፕ ከዛ ወደ ሆስፒታል በእጃቸው ይዘው ይላሉና የሪኩቺ ነበር የዛን ቀን ሪኩቺ ገብርኤል ነበር፣ ጓደኞቹም ነበሩ። አንተም ነበርክ? አዎ እኔ ነበርኩና ምንድነው አሉኝ። አይ ወደ ሐኪም ቤት እየወሰዱት ነው። እንዴ በእጅ ነው የሚወሰደው? አዎ አምቡላንስ እኮ በእግር ኳስ ፌዴሬሽኑ የለውም። ያለችውም ያው ድሬዳዋ ውስጥ ነች የምትንቀሳቀሰውና አምቡላንስ ድሬዳዋ ተከዛ በቃ ራሳቸውን አመማቸው። ከዛ ፕሮሰስ ተጀመረ። ወዲያው በስንተኛ ወሩ አንድ አምቡላንስ አመጣን። ያንንም እንደገና በአመቱ እንደገና 2ኛ አምቡላንስ ደገም ለልጮራ ትልቅ ጄኔሬተር ሁሉ አብሮ ያው አምቡላንሶቹ እንደዛ የመጡት። ከስፖርቱ ጋር መገናኘቱ አይገርም? ስፖርትና ጤና አንድ ነው። አዎ ስፖርት ካለ አክሲደንት አለ። አክሲደንቱ ደግሞ የግድ አምቡላንስም ያስፈልጋል። ራሱ የአምቡላንሶቹ መምጣት ሀሳብ ከስቴዲየም መጀመሩ የብሔራዊ ቡድን አገልጋይ አመለሸጋው አምባይ በፍቃዱ ልጅ መጎዳቱ አምባያ አይሰዋል ስፖርቱ የተገናኘበት መንገድ የነው ነው ደግሞ ትዝ ይለኛል። አድማ ብተና ነበር የዛን ጊዜና የነው ነው እንደዚህ ይዞት ሲሮጥ ወሬዋ የተጀመረችውና ስለ አምቡላንሱ ያስረዳዋቸው ከዛ በኋላ ነው። አምቡላንሱ ጊዜ አልፈጀም የዛን ጊዜ ሲመጣ። የዛን ጊዜ ክቡር ከንቲባ የነበሩት አደም ፋራ አስታውሳለሁ። አደም ፋራ ነበር ራሱ ሆቴል ዝግጅት ተዘጋጅቶ። አዎ 2 ጊዜ ነው አምቡላንስ 2 ነው ያመጣው። ግን መነሻው ያ ነው። መነሻው ስቴዲየም ነው። አዎ መነሻው ሜዳ። እስቲ መሀል ላይ እንደዚህ ያስገባን እንጫወታለን። የድሬዳዋ ከተማ ደጋፊዎች ማህበር የመጀመሪያው ፕሬዝዳንት? አዎ የመጀመሪያው ፕሬዝዳንት ነኝ። እንዴ መሰረታችሁ? እስቲ ሐሳቡ። አዎ ከነማ እንደግፋለን። ያው ባለኛ አቅም ሁሉ ትጥቁን እንዳልኩ እኔ ማስመጣላቸው ምንም ትጥቅ ድሬዳዋ ከነማ አይደለም። ድሬዳዋና ከነማና ፖሊስ ከተማ ለዲቪዚዮን እኮ ማሊያ አይገዛም። በዛን ጊዜ ያልሰጠነው ሰፈር ማሊያ የለም። ለዛውም የጣሊያን ማሊያ ኦሪጂናሉ ማሊያ ደጋፊ ከዛ ከነማ መንገዳገድ ሲጀምር ወደ ፕሪሚየር ሊግ ከወጣ በኋላ መሰባሰብ ጀመርን። ልጆቹን ማሰባሰብ ጀመርኩኝ። ብዙ ልጆች ነበሩ። እነዘራይ አሁን ያለችው ኤርሚያስ አሁን አለች። እንዳውም በቀደም ስናወራ ነበር። ኤርሚያስ አውቃት ከነማ
ቀዩ አሁን የድሬዳዋ እግር ኳስ ፌዴሬሽን ስነ ስርዓት እነ ዘራይ እነ ዙቤር ነፍሱን ይማረው ዘሪሁን ጠርተህ ማጨረሳቸው ሰለሞን ብዙ ነበርንና አሰባሰብኳቸው። የሬን ቡድን እንዴት ነው በሚለው ነገር ማለት ነው። ከዛ ያን ነገር ቦቼ ነፍሱን ይማረው ቦቼ ትልቅ አስተዋጽኦ የሚያደርግልን እሱ ነበረ። የሱም የታመመ ጊዜ እኮ ወጌ በዚህ አጋጣሚ ያው ህዝብ ፊት አመሰግንሃለሁ። ብዙ ጥረት አድርገህለታል ለቦቼ። ይገባዋል። ቦቼ ማለት ድሬዳዋ ነው እኮ ድሬዳዋ ስለተጠራኩ ቦቼ ማለት ነው። እና በዛን ጊዜ በደጋፊ ማህበር በጣም የቡናን እንትን ሁሉ እያመጣልን እና በወቅቱ ጊዜያዊም ቢሆን ፕሬዝዳንት ነበርኩኝ ደጋፊ ማህበር። ምን ያህል ጊዜ? እንጃ ያው ብዙም እንትን አላለም አንገዳገዱንና ያ ማህበር ፈረሰ። ከዛ አንድ ጊዜ ሐረር ይዛችሁ ሄድክ። ምን ሆንክ? ሐረር እንሄዳለን። ሐረር አዲስ አበባ ሐዋሳ ድረስ ደጋፊ ተሰባስበን እንሄዳለን። ሐረር ሄዳችሁ ጊዜ ምን ገጠማችሁ? የታሰሩት ሐረር እዛ ያሉ እንትኖች እነ ሻፊን በጣም ደበደቧቸው። ብዙ ልጆች ተደበደቡ። ከዛ ደዛውም ሐረርና ከነማ ድሬዳዋ ከነማ ማለት ወንድማማች ነው። እንዴት እንደሆነ አልገባኝም፣ ግን በጣም ተደበደቡኝ ልጆች። አልፎ ተርፎ እንደገና ይዘዋቸው ሲሄዱ ለዚህ ላለው አመራሮች ማመስገን ፈልጋለሁ። ኮማንደር ይማነ በተለይ በዛን ወቅት ሲታሰሩ እነሱ እሳቸው ጋር ደወልክ አንተ? ሜዳ ላይ ተደበደቡ። ከዛ አልፎ ተርፎ እንደገና ይዘዋቸው እየሄዱ እያለ ኮማንደር ይማነ የእግር ኳስ ፌዴሬሽን ነበሩ። አቦነቱ ምክትል ፕሬዝዳንት ነበሩ። ኧረ እባካችሁ ልጆቻችን አለቁ አልኩኝ። እግዚአብሔር ያው ማመስገን ፈልጋለሁ። ኮማንደር ይማነ በወቅቱ ልጆቹን ወዲያው አስፈቱልኝ። ደስ የሚገርመው ነገር ደግሞ በዛ ወቅት ላይ ሚኒባስ አለች። ሚኒባስ አለ። ያ እንግዲህ ሐረርም አዲስ አበባ ምናምን በራስህ ነው ይዘህ የምትሄደው። አይጄዳለሁ። አታስከፍል ምን? አይ እዛን ጊዜ ሞራል ነው። ማን ታስከፍላለህ? አታስከፍልም። አስተዳደሩም መኪና ለምናለው የራሴ ሚኒባስንም አሰማራለሁ። ደጋፊ ይዤ እሄዳለሁ። ሐረር አዲስ አበባ ሁሉ እንሄዳለን። ለሐዋሳ ላይ ነው መኪና ያሰጡኝ። ሐዋሳ ላይ ብዙ ሄደናል። ብዙ ልጆች እነ ምትኩ ዚያድ ሸለመው ብዙ ነበር። እስኪ ሐዋሳ ላይ ማን ነው ያኔ እንደዚህ አልተለመደማ። ስለዚህ በራስ በሚኒባስ ምናምን ያው ነዳጅ ምናምን ኧረ ማንም እንኳን ነዳጅ ወጪም እሸፍናለሁ። እውነት ነው። ድሬዳዋ ከተማ እውነት ለመናገር አሁን 2018 10ኛ ዓመት የውድድር ጊዜውን እያሳለፈ ነው የሚገኘው። ግን ተመሳሳይ ታች ዝቅተኛ ቦታ ላይ ነው ብዙ ጊዜ የሚጓዘውና ለምን ይመስላል ወጌ? ያው እንግዲህ የነሱ ስራ ነው። ያው በስፖርት ውስጥ እኔ ብዙ ጊዜ አልገባም ጣልቃና እኔ ጀስት ሰፖርት ላይ ነው ደስ የሚለኝ። ለባለሙያ ውስጥ ገብቼ ይሄን አድርጉ ይሄን አታርጉ ያው አቅምህንም ማወቅ አለብህ። መበጥበጥም ይሆናልና እንግዲህ ያው እግዚአብሔር ይርዳቸው። እኔ ድሬዳዋ ከፍ ብትልልኝ ደስተኛ ነኝ። ይቆጫል አሁን እንደ በፊቱ ወጥተው እንደና አሸናፊ ግርማ እንደነ ዮርዳኖስ ኬኔዲ ምናምን ብለህ ስትጠራ በሌላ ክልል ወጥተው ሲጫወቱ ለኛ ኩራት ናቸው። እንደዛ ድሬዳዋ ቢወጣል እንደ ድሬዳዋ ትኮራለህ። ግን ያው አለመሆኑ ያው ያስቆጫል። ግን ያው ጣልቃት ገባ። ወደ ደሴም ሻሸመኔ ምናምን እንደዚህ ከድሬዳዋም አልፎ ድጋፎችን ታደርጋለህ? አደርጋለሁ። እኔ አገር እርዳታ በተፈለገ ጊዜ ሁሉ ከስፖርቱ ወጥቼ እረዳለሁ። ሰው ይወደኛል። የድሬዳዋ ሕዝብ የሌላው ሀገር ልጆችም ሲያትል ላይ ጥሩ ወዳጆች አሉኝ። በጣም በቃ ፋሚሊ በለው ድሬዳዋ ልጆች ባይሆኑ በቃ ቤተሰብ አለኝ ማለት ትችላለህ። ጎረቤቶቼ ምናምን አብረው የሚሰሩ በጣም ለኔ ክብር አላቸው። በዚህ አጋጣሚ ላመሰግናቸው። በጣም ጥሩ ወዳጆቼ ናቸው እና በደሴ ተፈናቀለ ሲባል ገንዘብ ስለምን ይሰጠኛል። ግን አምጥቼ ከሚገዛውም ከዚህ ነው። በድሬዳዋ ነው የሚያልፈው። በድሬዳዋ ነው አስተዳደሩ ጋዜጠኞች ምናምን እነ ቢኒያም ታደሰ ላመሰግነው። ቢኒያም ሁሌ ቀኝ እጄ ነው። ቢኒያም ታደሰ አለ በዚህ የሚሰራልኝ እዚህ ያለውን ነገር እሱ ነው ኮርዲኔት የሚያደርገው ቢኒያም። እኔ ቀን ከሌሊትም ለምኜ ገንዘብ አመጣለሁ። ያለውን ነገር ቢኒያም ታደሰ ያው ትልቅ ልጅ ነው። የድሬዳዋ ያሉ ሁሉም ብዙ ልጆች ካብሮት አሉ።
ከቢኒያም ስር ማን ነው ግን በዋና ቢኒያም ነው ከዚህ ዱቄቱንም የሚገዛውንም ምናምን አገተን ሁለት ኦፊሰር ነው ደሴ በድሬዳዋ ስም ድሬዳዋ ከነማን አርማ አስለብሰን የላክ ነው ዋና በቅርቡ እንደውም ቢኒያም ስታነሳ አንድ አስተዋውሱት ነገር ነው ለጋሼ ሰለሞን ምን ያደርጋችሁ ገንዘብ አሰባስቦ ሞተር ሳይክል አበርክቶለታል ጥሩ ነገሮች የሚያደርግ ወጣት ቢኒያም በጣም ያንተም እጅ ይኖራል ብዬ አስባለሁ ግን ቢኒያም ይሄን በትልቁ ደረጃ የሰራው ሽመልስ የሚባልም አለ ዳላስ ላይ እነሱ እዚህ ጥሩ ነገር አድርገዋል ያው እዚህ ደግሞ ያለ ሰው ነው አሁን ሪኩቺ እዛ ሆኖ ምንም አይሰራም እንደዛ ማለት ነው ቢኒያም ነው ትልቁን ስራ የሚሰራው አሁን ሪኩቺ ያለበት ሁኔታ ምንድነው ባለፈው ወንድሙ አሞት እንደምናም ሰምቻለሁ አረፈ ወንድሙ ኦኬ ሪኩቺ ያው የሁለት ልጆች አባት ሆነ ለድሬዳዋ ባለውለታ ነው የድሬዳዋ ምኑንም ሰጥቷል ሪኩቺ ድሬዳዋ ትልቅ ባለውለታ ነው አሁን ግን ጠፍቷል ድምጹም ቀይ ልጆች አባት ስትሆን ምናምን ወደ ፋሚሊ ያድልቷል አይ ሰላም ማለት እንፈልጋለን ድሬዳዋ ስፖርት ላደረገው ነገር በጣም አሁን ምስክር ነኝ በጣም አዚሁ አሸዋ ሜዳ ላይም ከሱ ጋር ቆይታ አድርግቼ ነበርና ኩራት ይሰማኛል እሱን የመሰለ ትልቅ ስፖርት በጣም ገብርኤሌ ደግ ነው በጣም ደግ ነው የዋ ነው ድሬዳዋን ይወዳል በቃ እኛ እንደምንወደው ከኛ በላይ ሁሉ ሳይወድ ይቀራል ነው የባቡር ደጋፊ ነበር እዛ ዲፖ አካባቢ ዲፖ ነው እዛ ሜዳም የመጀመሪያ ሜዳዬም እዛ ነው ይላል ፍለፊት አለው ሆቴላቸው በጣም ድሬዳዋን ይወዳል ያው የሚችለውን ሁሉ አርግቷል ሳይሰስት እውነት ነው በቅርቡ እዚህ ድሬዳዋ ስትመጣ የቀድሞ ድሬዳዋ ደጋፊዎች ተጫዋቾች ማህበር ተቋቁመዋል እንደ መቋቋማቸው ምንድነው ያለው ነገር አይ ጥሩ ነው አሁን አንዳንድ ልጆች ስራ የሌላቸው አሉ በጤና ምክንያት ታመሙ ነበሩ ባለፈው የሞተብንም ልጅ አለ ያ መሆኑ መሰባሰባቸው ትልቅ ነገር ነው አንደኛ የምትወዳቸው የምታከብራቸው ልጆች ናቸው ታስታውሳለህ ያው ልጆችን ባግ ሳቲ ለመያዝ እውነት ነው አሸዋ ሲጫወቱም ጡንቻቸው ለመንካት የምታደርገው ነገር ይሄ ድሬዳዋ ልጅ ባህሪ ነው እውነት ነው እነኛ የምትወዳቸው ልጆች ደግሞ አሁን ተሰባስበው የተጎዱትን ቢደገፉ ሕክምና እንትን ኢንሹራንስ ቢገባላቸው ህብረት ሲኖራቸው በግለሰብም ከመርዳት ግሩፑን መርዳት ትልቅ ነገር ነው ግን ምንድነው መሆን መቻል አለባቸው ብዙ ጊዜ የተደራጁ አካላቶች ቶሎ ሲፈርሱ ምናምን ይሄ ጠንካራ ነው አሁን ያሁኖቹ ጠንካራ ናቸው አሌክስ ጥሩ እየሰሩ ነው እና ብቲ ፍሳ እዛ ላይ የሚሳተፉ ልጆች በአጠቃላይ የዘንድሮ ጠንካራ ላይ ይመስለኛል ግን የበለጠ ጠንካራ ለመሆን ግን የተቋቋሙበትን ዓላማ ማወቅ መቻል አለባቸው ምናልባት አሁን እናንተ አማካኝነት የሚመጣው ፈንድ ምናምን ምንጩ ይዘልቃል ብዬ አላስብም በዛ መተማመንም የለባቸው ይሄንን እየሰሩበት ነው የማይክሮ ፋይናንሱ አቶ ተሾመ እሱ ከጀርባቸው ነው ያለውና ተደራይተው የሆነ ነገር ሊያደርግ በዛሙኝ የተማከረን ነበር እኔም የቅርብ ሰው ስለሆነ ጥሩ አመለካከትም አለው ለዚህ እሱም ደጋፊ ስለሆነ ወደፊት አሁን እኛ ወደፊት ጀመርንም ገና ፈንድ አስባለሁ የሆነ ነገር መስመር ሲይዙ እኔም የራሴን አስተዋጽኦ የድሬዳዋ ልጅ ሞልቷል በመላው ዓለም የተሰራጨ ስለዚህ እርግጠኛ ነኝ ጥሩ ነገር አደርግላቸዋለሁ ብዬ አስባለሁ ወደፊት መደራጀታቸው በጣም ጥሩ ነገር ነው የእናንተም ደግሞ በሁለት እግራቸው እንዲቆሙ ታደርጉበት ባለፈው ለፍሳህ ሰዓት ምናምን አመጣህለት ሞራል እንዲኖረው ነው ትልቅ ነገር ሆኖ አይደለም ፍሳ እንቅልፉን እያጣ ነው የሚሰራው እንዳልኩ ሞተር ያስፈልጋል ለአንድ መኪና ፍሳ ሚዲያ ላይ የሚያደርገው ነገር እና አሌክስ እና ቡቲ ይሰራሉ ግን አሁን የወቅቱ የእንትን ጊዜ ነው ሚዲያ ወቅት ነውና ፍሳ ሞራል እንዲሆና ሞራል ከሌለክ ይደክማል እና ያቺን ሞራል እንዲሆነው ብዬ ነው ያቺን ትንሽ ነገር ያደረኩት አይ በጣም ደስ ይላል ለምሳሌ ጎበዝ በርታ ማለት ራሱ እኮ ትልቅ አቅም ይሆናቸዋልና በትክክል እዚህ ውስጥ ያሉት ማህበር ውስጥ ያሉት ኦኬ በዛ በወርቃማው የድሬዳዋ እግር ኳስ ዘመን ምክንያት የነበሩ ቅድም እንዳልከው እኔ የአምባይ በፍቃዱኛ ሰፈር ነበር ፓስታ ምድር ባቡር ሄጄ
እንደዚህ ታመጣለህ በላስቲክ ይታሰርና ያው አሁን ላስቲክ ተከልክሏል የዛ ጊዜ ላስቲክ ቋጥረምና ይሰጡሃል ይዘቤት ምናምን ተወጣ እንዴ መቅመስ ምናምን አትችልም እና ያን እነዛ ትልቅ የመሰሉ ድሬዳዋን በእግር ኳሱ ዝነኛ ያደረጉ አሁን ያሉበት ህይወት ስታየው ራሱ ያሳዝናል ጤነኛ ሰው ከሆንክ ስታያቸው ያሳዝናል ምክንያቱም በእነሱ ጊዜ ጠላ አልነበረም ባዶ ነው አሁን ገንዘቡ አለ ተጫዋቹ ጠፋና እውነት እነዚህን ሰዎች ትኩረት መስጠቱ ትልቅ ነገር ነው ለማለት ፈልጌ እውነት ነው ምን አሰብኩን እስቲ ለወደፊት እንዳልኩ ነው ወደፊት እነሱ እንዳልኩ አሁን ብዙ ጊዜ ይጀመርና የሚፈርስ ነገር ከሆነ እኔም ሰውን አስቸግሬ እንተ ግን ከተነከሩ ቀላል ነው ዋና እነሱ መጠንከራቸውና እንዳልኩ ተሾመ ወይም ተሼ እሱ መስመር ካስያዛቸውና የሆነ ወደፊት ገቢ ምንጭ የሚያገኙበት ነገር ሊያደራጃቸው ያስባል ያ ከተደረገ ፈንዱን ለማምጣት አይከብደንም ደግሞ እናደርገዋል ነው ይሆናል ይሳካልኛል እኔ ጀምሬው እንትን ያለ ነገር የለም ያው መዳለም ይረዳኛል ዋናው እሱ ነው አሁን እነዚህ ሰዎች እነዚህ ታላላቅ ሰዎች ማሰብ ብዙ ጊዜ እንዳሸዋ ሜዳ አገኛቸዋለሁ አንዳንዶቹም ቃለ መጠይቅ ለማድረግ ምን ሰጠኛለህ የሚሉ አሉ እኔ እንደነሱ ምንም የለኝም ግን ህዝብ እንዲያቃቸው እዚህ አካባቢ ያለው ማህበረሰብ ደግሞ ብዙ ጊዜ ይሄ መሳተፉ ምናምን እኔን ጨምሮ ሽጥረት አለብን አንተን ዋና እዚህ ያመጣውበት ምክንያት ይሄ ነው እንደ ወገኔ አይነት መልካም ስራ የሚሰሩ ሰዎችን ለማብዛት አንተንም ለማመስገን ትክክል በመፈለግ ነው ወደዚህ ያመጣው ነው ትክክል አሁን በዚህ ጉዳይ ላይ ቻይኒስቶም ከለንደን አለ ቻይኒስቶም አሁን ጥሩ የተንቀሳቀሰላቸው ነው ወደፊት ከተቀናጀን ያው ዳያሊሲስ ማሽኑን እንዴት እንዳያሳካ ነው እናቃለን ያው በጥሩ ሁኔታ ሰው ይታከምበታል እስቲ አውራኝ ስለሱማው ዳያሊሲሱ ክቡር ከንቲባ ይሄን ደሴን ካሰራን በኋላ እንዳው ይሄን ነገር ብታደርጉ አለ አሁን ደግሞ ደሴን ሳይሆን ደግሞ ድሬዳዋን አስቡ ዳያሊሲስ ያስፈልጋታል አለኝ አቀያኩኝ እሺ ተባልን በግሩፕ ድሬዳዋ ልጆች ማህበርንም አለ ሁሉን ጠየቀው ከንቲባችን ማለት ነው እና በፕሮፖዛሉን ይጀመጣው ነው በመላ ዓለም ብቻ ፌስቡክ ላይ የሚጻፍኩኝ ድሬዳዋ የምታል ከተማ እንዴ ዳያሊሲስ የላትም ምናም ይሄ መጻፍ ጀመርኩኝ ያው ዳያሊሲሱ ክቡር ከንቲባችን ባደረገው ከደር እዚህ ላይ ትልቅ አስተዋጽኦ አለው ያው እኛ እንደ 10,000 ብር ራት አዘጋጀው እዚህ ራስቴል ማለት ነው ግሩፑ እንዳለ ከዛ በላይ ድሬዳዋ ህዝብ አጠቃላይ አቤል በዛን ሰዓት በጣም አቤል አሸብር ያን ግሩፕ እሱ ነው የመራው ያው ጅማሬው እንደዚህ ነው እቺ ፕሮፖዛል አድጋ ያው እንግዲህ ክቡር ከንቲባና እዚህ ያሉ ባለሀብቶች ተረባርቦ አሁን ያው ሰው ይታከምበታል ደስተኛ ነኝ በተለይ ይታወቃል ከኩላሊት ህመም ጋር ተያያዘ በጣም ከፍተኛ ወጪ ነው የሚያስወጣውና ምን ተሰማ ካዲያ ድሬዳዋን በእንደዚህ መንገድ ማገዝ ይሰጠው ስሜት እኔ ደስታዬ በቃ ሁሌ ይሄ ነው አልፈን ተርፈን ሻሸመኔም ሲፈናቀሉ ደርሳለሁ ደሴም ሲፈናቀሉ ደርሳለሁ በስፖርቱም ስታይቁ ለሐረር ቢራ ሁሉ እንረዳ ነበርኩ ሐረር ቢራ አዳማን ሁሉ ከድሬዳዋ አልፈን እኮ ወጣ ለማለት ሁሉ ሞክረናል እኮ ሐረሮች ዳኞች ብጠይቃቸው ከድሬዳዋ ዳኞች እኩል ያለበስናቸው ቱታ ስፖርት ለዳኛ ማልበስ በዛን ጊዜ በጣም እውነት ነው በጣም ነው እና እንወጣለን እንኳን ድሬኔም በቃ ያንን ባህሪ ነው አሁን ርኩቺ ጋድሮ የምሰራውን ስራ አሁንም በምችለው ሁሉ በቃ እጄ ቢኖርበት ደስ ይለኛል የእንድሪያስ አባት ይወዱሃል በጣም እንድሪያስ መስፍን በብስክሌቱ ይታወቃል ለድሬዳዋ ላደረገው ነገር እናመሰግነዋለን እንድሪያስ እውነት ነው ከዛ በተጨማሪ አሁን ደግሞ በገራጁ በጣም ጥሩ ስራ እየሰራ ነው የሚገኘው ምንድነው የሚሉ የእንድሪያስ አባት ኮረሸራ ይለኛል ለምንድን ነው በሆነ ወቅት ላይ ሽፍታ መታኝ እግሬን ሽፍታ መቶኝ አነክስ ነበር እግሬ ላይ ማለት ነው ከዛ ሲያየኝና ያው ሲያየኝ ያነከስኩ ነው እንዴ ኮረቸራ ምን ሆነ አለኝ በዛው ኮረቸራ ይለኛል አሁን ድረስ ኮረቸራ ይለኛል
ስለዚህ እሳቸው ብቻ የሚጠቀሙበት ስም ነው። አዎ ጋሽ መስፍን ነው አባቴ ነው። ያው ታደገኝ ነው ደግሞ አብረን እዛው አዎ ጋሽ መስፍንም ብዙ ልጆች ያፈራ ነው። ባለሙያ ድሬዳዋ ላይ ኤሌክትሪሻን ብታይ የጋሽ መስፍን ልጆች ናቸው። እኔ ሌላው የሚገርመኝ ነገር ምንድን ነው አንተ ከአሜሪካ ምናምን ስትመጣ ኤርፖርት እንደ ባነር ይዘው ምናምን ብዙ ለምን የሚያዳሉልህ እንደዚህ? እንጃ ዘንድሮ ደግሞ ይለያል። ዘንድሮ የድሬዳዋን ህዝብ እኔ እንዴት አመስገኘ እንጃ አላውቅም። ያው ከግለሰብ ህዝቡ ወጥቶ እናቶች ምናምን ያደረጉልኝ ነገር እኔ አቅሙ የለኝም። ብቻ እግዚአብሔር ብድሩን ይክፈላቸው። አሁን በሄድኩበት ቦታ ሁሉ ያለው ክብር የስንት ዓመት ተጠራቅሞ ይመስለኛል አላውቅም። የተለየ ነው ዘንድሮ። በተለይ ዘንድሮ የተለየ ነው ህዝቡ የሚያደርግልኝ ነገር። እስከ ልጅ ጋር ደግሞ የመጣው ናታን ለመጀመሪያ ጊዜ ነው። የሆነ ነገር ስሜት ይሰማዋል። እሱንም አባቴ በአንተም ይኮራል ብዬ አስባለሁ። በጣም ምክንያቱም ይሄ ሁሉ እናት አባት ልጅ ቡድኖች ለአባቴ አቀባበል የሚያደርጉት ምን ሳያደርግ ነው? በጣም ያው ባለቤቴ መምጣት አልቻለችም እንጂ ጥሩ ባለቤት አለኝ። ፍጹም ትባላለች። እሷም ትልቅ እገዛ አለበት። እኔ እንደዚህ የምንቀሳቀሰው እንደዚህ በአቅሜ ምረዳው እሷ ፈቃደኛ ስለሆነች ነው። እሷ መጥፎ ብትሆን ኖሮ ልትገድበኝ ትችል ነበርና በዚህ አጋጣሚ ላመሰግናት ፈልጋለሁ። እኛም እናመሰግናለን። በእውነት ከኤርፖርት ሄደ ሲቀበሉ በየማረፊያውም ብዙ እናያለን ማለት ከኤርፖርት ጀምረ በየቤታቸው ስቲል እስካሁን ድረስ እያደረጉልኝ ያሉ ብዙ ማመስገናቸው። እንደውም የአንድ እናት ምርቃትንም ሳይ ነበር። አቤት አዘነቡት ምርቃቱን። ድሬዳዋ ዘንድሮ ልዩ ነች። በጣም ልዩ ነች። አቅሙ የለኝም ብቻ እግዚአብሔር አምላክ እኔን ያከበሩበት ደራርቦ እንትን ይበልልኝ። እግዚአብሔር ያመስግንልኝ። የተከበራችሁና የተወደዳችሁ ተመልካቾቻችን ከወገኔ ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግዴላችሁም የዛሬው ቆይታችን በዚሁ ቢጠናቀቅም ሳምንት ደግሞ በክፍል 2 ያልተነሱ በጣም በርካታ መልካም ስራዎች አሉ። እሱ ላይ ቆይታ የምናደርግ ነው የሚሆነው። የሳምንት ሰው ይበላል። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ግድ ነው። ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን